በገፍ ወደ ትግራይ ገብቷል የሚሉና ሌሎች ያልተረጋገጡ መረጃዎች እየተሰራጩብኝ ይገኛሉም ብሏል። ከመቀሌ የተሰሙ መረጃዎችን በዝርዝር እንነግራቸዋለን። በዛሬው ዕለት ይካሄዳል የተባለውና በዓለም የቀድሞ የኢትዮጵያ የደህንነት ሹም የነበሩትን አቶ ጌታቸው አሰፋን ጨምሮ ሌሎች የህወሓት ወታደራዊና የፖለቲካ አመራሮች ወደ አስመራ እንደሚመላለሱም የኢትዮጵያ መንግስት ተጨባጭ መረጃ አለው ሲሉ መንግስትን የሚደግፉ ኢትዮጵያውያን አክቲቪስቶች እየተናገሩ ይገኛሉ። የኤርትራ መንግስት በበኩሉ ከቀናት በፊት በማስታወቂያ ሚኒስትሩ በኩል እንዲህ አይነት መረጃዎች በሐሰት የሚፈበረኩና ከኢትዮጵያ አንዳንድ የፖለቲካ ቡድኖች የሚመነጩ ናቸው ማለቱም የሚታወስ ነው። በትላንትናው ዕለት ከዚህ ቀደም የህወሓት አመራሮችን ገመና ሲያጋልጥ የነበረውና በተለያዩ ማህበራዊ ሚዲያዎች የሚታወቀው ጋዜጠኛ አርአያ ተስፋ ማርያም የቀድሞው የኢትዮጵያ የደህንነት ሹም የነበሩት አቶ ጌታቸው አሰፋ ከቀናት በፊት ወደ አስመራ አቅንተው ከልጆቻቸው ጋር እንደተገናኙም ገልጸዋል። አቶ ጌታቸው አሰፋ ከአሜሪካ በቀጥታ ወደ አስመራ ከመጡ ልጆቻቸው ጋር ነው ተገናኝተዋል ሲል በዚሁ የማህበራዊ ሚዲያ መረጃው ላይ የገለጠው። የኤርትራ መንግስት በበኩሉ አሁንም በኢትዮጵያና በኤርትራ መካከል ያሉ ክፍተቶችን ለመጠቀም የሚሹ ቡድኖች እንዲህ አይነት መረጃዎችን እያሰራጩ እንደሚገኙና ሁኔታው ግን ከእውነት እየራቀ ስለመሆኑ ልናረጋግጥ እንወዳለን ማለቱም ይታወሳል። በኤርትራና በኢትዮጵያ የፖለቲካ ቡድኖች መካከል ንግግር ይጀመር ወይም አይጀመር በግልጽ የታወቀ ነገር ባይኖርም ከቀናት በፊት ለትግራይ ክልል የመገናኛ ሚዲያዎች መግለጫ የሰጡት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ከኤርትራ መንግስትና ህዝብ ጋር ሰላም እንፈልጋለን፣ ከጎረቤታችን ኤርትራ ጋር ብቻ ሳይሆን በሌሎች አካባቢዎች ከሚያዋስኑን የአፋርና የአማራ ህዝቦች ጋር በሰላም ለመነጋገር ፈቃደኞች ነን ማለታቸው የሚታወስ ነው። ኢፒ ፕረስ የተሰኘ የማህበራዊ ሚዲያ ከቀናት በፊት ከአንድ የህወሓት ከፍተኛ አመራር አገኘሁትን ያለውን መረጃ ዋቢ አድርጎ እንደጠቀሰው የህወሓት ከፍተኛ ወታደራዊ አመራሮች ወደ ውጭ ሀገር በቀላሉ ለመውጣትና ለመግባት ያስችላቸው ዘንድ የኤርትራ ፓስፖርት ጠይቀዋል የሚል መረጃ ማጋራቱም የሚታወስ ነው። በትግራይ የሚሆን በኤርትራ መንግስት ዘንድ እስካሁን ስለ ሁለቱም ማለትም ስለ ትግራይና ስለ ኤርትራ ህዝብ ለህዝብ የሚሆን የፖለቲካ ግንኙነት የተባለ ነገር የለም። ከሳምንታት በፊት የትግራዩ አክቲቪስት ልፋተ ተስፋ እንዲሁም የኤርትራዊ አክቲቪስት አወል ሰይድ በዛላንበሳ ከተማ ተገናኝተው ከተነጋገሩ በኋላ በሁለቱ ቡድኖች መካከል ግንኙነት እየተደረገ እንደሆነ ፍንጭ የሚሰጥ ነው የሚሉ መረጃዎችም እየወጡ ይገኛሉ። የኤርትራ መንግስት ግን ይህ መረጃ የተሳሳተና በግለሰቦች ደረጃ የሚደረጉ ማናቸውም ግንኙነቶች መንግስትን የማይወክሉ ናቸው የሚል ማስተባበያም ተሰጥቶበት ነበር። ያም ሆነ ይህ በአሁኑ ሰዓት በርካታ የኢትዮጵያ መንግስትን የሚደግፉ ኢትዮጵያውያን አክቲቪስቶች የህወሓት ከፍተኛ ወታደራዊና የፖለቲካ አመራሮች ወደ ኤርትራ ዋና ከተማ አስመራ እየተመላለሱ ስለመሆኑ የኢትዮጵያ መንግስትም ተጨባጭ መረጃ በእጁ ላይ አለ እያሉ ይገኛሉ። የተወዳቸው የቻናችን ቤተሰቦች አብራችሁን እና ከሰሞኑ ማን ናቸው? በሌላ በኩል ደግሞ ትናንት መቀሌ ገቡ የተባሉ ጀነራልም አሉ። እስቲ ሁለቱን ደግሞ እንስማ። እንግዲህ ነፃ መሬት ወደ ተባለው ተቀላቀሉ ተብሎ የተነገረላቸው ወዳን ጥሩ ናቸው። በነገራችን ላይ ወዳን ጥሩ ሀቀኛና ምልስ ጥሩ አቋም ያላቸው ሰው ናቸው ይሏቸዋል። ከወዳን ጥሩ ሌላ የነፃ መሬትን እዛ ያለውን ሰራዊት በበላይነት እየመራ የሚገኘው እንግዲህ ተክላይ አሸብር ወይም ጀነራል ወዳ አሸብር ነው። ሌላው እንግዲህ ከዚህ ጋር በተያያዘ በጣም የሚገርም ነገር እዚህ በስክሪኑ ላይ የምታየው ጀነራል ፊሊጶስ ይባላል። የሻዕቢያ ጀነራል ነው። ትላንትናው ዕለት መቀሌ ገብቷል እና እነ ፍስሐ ማንጁስ ምናምን ሁሉ አቀባበል አድርገውለታል። እንግዲህ አንድ ሀገር ሉዓላዊነትን በተጻረረ መልኩ የመቀሌ ህዝብ በነገራችን ላይ ትላንት የግንቦት ማርያምን ለማክበር ይህንን ጉዳይ ሲሰማ በጣም ሲሸበር ነው ያመሸው። መቀሌ ስትሸበር ነው ያመሸችው። የታደሰ ወረደ ኃላፊነትና ተግባር ምንድን ነው? መቀሌ ህዝብ በነገራችን ላይ ትላንት የግንቦት ማርያምን ለማክበር ይህንን ጉዳይ ሲሰማ በጣም ሲሸበር ነው ያመሸው። ጉዳይ እንግባ። ዛሬ ህወሓት በኢትዮጵያ ምድር ላይ ህጋዊ አይደለህም ተብሏል።
ስለዚህ የፓርቲ ህልውናው አክትሟል። ህጋዊ አይደለም ህወሓት። ምርጫ ቦርድ ይህንን ለ3 ወር የሰጠውን ጊዜ ገደብ ግንቦት 5 አብቅቶ በዛሬው ዕለት የህወሓትን ህጋዊ ያለመሆን በይፋ አሳውቋል። ህወሓት እዚህ ስቱዲዮ እስከገባንበት ጊዜ ድረስ የሰጠው ምላሽ የለም። የፓርቲውን ምክትል ሊቀመንበር አቶ አማኑኤል አሰፋን ለማነጋገር ሞክሬ ነበር። በስልክ አግኝቻቸዋለሁ። አቋም ይዘን መግለጫ እስክንሰጥ ታገሱ የሚል መልስ ነው በስልክ የሰጡኝ። ለማንኛውም መግለጫ እስኪሰጡ እንጠብቃለን። ነገር ግን አስቀድሞ ህወሓት ከምርጫ ቦርድ የምጠብቀው ነገር የለም። ምርጫ ቦርድ የኔን ህልውና አይወስንም። እኔ በትግራይ ህዝብ ልብ ውስጥ የታተምኩ ነኝ። 50 ዓመት የሞላኝ አዛውንት ነኝ። ዛሬ ህልውና ላጣ የሚችልበት ምንም ህጋዊ አሰራር የለም እያለ ነው። ለማንኛውም ህወሓት ህጋዊ ፓርቲ አይደለም ተብሏል። ምን ልናይ እንችላለን? በሚገርም ሁኔታ ለኢትዮጵያ ለዚህ ምስቅልቅል ችግር ከዳረጉት ፓርቲዎች ቀዳሚው ህወሓት ነው። የህወሓት ህጋዊ አለመሆን ሲጠበቅ የነበረ ነው። እንዳልከውም ውሳኔው ፖለቲካዊ ውሳኔ ነው። እንደ ምርጫ ቦርድ አይደለም። ህወሓት እኮ መኖር የሌለበት ፓርቲ ነበረ። በኢትዮጵያ ታሪክ ላይ ያን ሁሉ መከራ አምጥቶ ከእንደገና ያንን በዓለም ታሪክ በጣም በጣም ሰቅጣጭና ብዙ ሰው ያለቀበትን ጦርነት በፊት አውራሪነት የመራ ፓርቲ ዛሬም በህይወት አለ ሲባል ብዙዎች ይደነግጣሉ። መቼም ሌላው ዓለም እንዴ እስካሁን አለ እንደ ይሄ ፓርቲ እኮ ልክ እንደነ ናዚ መክሰም ያለበት መጥፋት ያለበት ነው ብለው የሚያምኑ ነው። ግን አለ። ይሄም አንድም በአብይ አህመድ ፖለቲካዊ ውሳኔ ነው የቀጠለው። አብይ አህመድ ሲመቸው ህወሓትን ትንሽ የነገር ጠብ እያደረገለት እንዲቀጥል እነሱ ብለውታል እኮ ያኔ ጥርሱን አራግፈነዋል። ለማዕከላዊ መንግስት አደጋ እንዳይሆን፣ ለማዕከላዊ መንግስት ስጋት እንዳይሆን አድርገን አስቀምጠነዋል። ያስቀመጡት ደግሞ ምክንያት አላቸው። እዛ የአማራ ኃይል እየመጣብን ነው። ስለዚህ ሰሜን ላይ የሚፋጠጡ ሁለት ኃይሎች ካደረግን እኛ ማዕከላዊ መንግስቱ ላይ ያለምንም ስጋት ለረጅም ዓመት እንቆያለን የሚል በጣም ኋላ ቅር የሆነ ስሌት አስልቶ ነው አብይ አህመድ ህወሓት ያለቀለትን ያበቃለትን ወደ መቃብሩ እየገባ ያለን አፈር ልሶ እንዲመለስ ያደረገው። ለማንኛውም የዛሬው ውሳኔ ምን ያመጣል? ህወሓት አሽቀንጥሮ ጥሎታል አስቀድሞ። ግን ምን ሊከሰት ይችላል ነው የጌታቸው ኢንተርቪው ላይ ከሆነ ሰራዊቱን በተመለከተ ሰራዊቱም አቅም የለውም ነው። ምክንያቱም የተባለ 270 ሺህ ለገንዘብ ብለን ለዚህ ለዲዲአር ማሟያ ብለን የሰጠነው ቁጥር እንጂ መሬት ላይ ባለው ሀቅ እንደዛ አይነት የሚባል ቁጥር የለም። አሁን ያለውም እየጠፋ ነው። ስለዚህ ህወሓት አቅም የለውም የሚልም ድምዳሜም እንድንወስድ የሚያደርግ ነው። እንደዛ አይነት ግንዛቤ የሚሰጥ ቃለ መጠይቅ ነው። በሌላ በኩል ኤርትራ እየመጣች ነው። ህወሓት አሁን ሊቀጥል የሚችለው በኤርትራ ትከሻ ነው። ስለዚህ የኤርትራ መንግስት ካልሆነ በስተቀር ህወሓት ፌዴራል መንግስቱን ሊዋጋ አይችልም የሚልም ግንዛቤ የሚሰጥ በጣም ካልኩሌት የተደረገ በስሌት የተሰራ ቃለ መጠይቅ ነው። ምናልባት ቀጥለን ልናነሳው እንችላለን። ህወሓት ግን ምን ምላሽ ሊሰጥ ይችላል? ኦልሬዲ ምላሽ ሰጥቻለሁ። አስቀድሜ የምርጫ ቦርድን ውሳኔ አልቀበልም ብያለሁ። ከዚህ በኋላ ምን ሊያደርግ ይችላል ነው። አንዳንድ ጭምጭምታዎች እየሰማን ነው። ምናልባት ሀገር እንሆናለን በቃ ማይቀበለን ከሆነ ምርጫ ቦርድ ህጋዊ አይደላችሁም ካለ ትግራይን ሀገር አድርገን እናውጃለን የሚል ኮሪደር ላይ የሚያወሯት እዚህ የሚንሾኳሾኳት ነገር አለች። እሷን ነገር ወደ አደባባይ ሊያወጡ ይችላሉ ብለው የሚያስቡ ወገኖችም እንዲሁ ድምጻቸውን እያሰሙ ይገኛሉ። ሁለቱም አመድ በዱቄት ይስቃል አይነት ነው። ብልጽግናስ ምን የፓርቲ ህልውና ኖሮት ነው በኢትዮጵያ ላይ ለዛውም ገዢ ፓርቲ ሆነው? ምርጫ ቦርድን ተጠቅሞ ነው የቆየው። ገባን በጊዜ ድረስ የህወሓትን ምላሽ አላገኘንም። ምናልባት ከሰዓታት በኋላ ይወጣል ብለን ነው የምንጠብቀው። ምን ሊመልስ ይችላል? ያው ቀደም ሲል ተከታተሉ። ሁለቱንም ክፍል በጥንቃቄ ነው ያዳመጥኩት። እውነት ለመናገር አቶ ጌታቸው ያው በአንድ ሁላችንም የምንስማማበት ነገር ፖለቲካውን በደንብ በሳይንሱም በምኑም የገባው ሰው ነው። በኢህአዲግ ውስጥ ካሉ ማሰብ የሚችሉ ፖለቲካን መናገር የሚችሉ ፖለቲካን እንደው ማድረግ የሚችሉ አቅም ያላቸው ሰዎች ተብሎ ከሚጠሩት አንዱ ነው። ግን እሱም ያው ከነዚህ አቅመ ቢሶችና ጉዑዛን ጋር አብሮ ሆነና እነሱን ወደሱ ማምጣት ሲገባው እሱ ብዙ ጊዜ ወደ እነሱ እየተሳበ የሚሰራቸው ስራዎች ሀገሪቱን ዋጋ እያስከፈለ እንዳለ መካድ የሚገባ አይደለም። ነገር ግን ቃለ መጠይቁን ሰምተው ከሆነ በእርግጥ የማናቀውን ነገር አልነገረንም። ግን ቤተኛ ስለሆነ ውስጥ አዋቂ ስለሆነ ከወሳኝ ኃይሎችም አንዱ ስለሆነ የሚናገራቸው ነገሮች በፊት በዚህ በስማ በለው በምናምን የሚወጡትን መረጃዎች ማረጋገጫ የሰጠ ነው ማለት እንችላለን። የሚካሄዱትን ዘረፋዎች አይን ያወጣ ዘረፋ መንግስት ሆነው 27 ዓመት
ኢትዮጵያን ሲመሩ እጅ እግራቸውን የተነከሩበትን አሁን በዚህ ወቅት እንኳን የሉና ትግል ብለው የትግራይን ወጣት ከፊት ለፊት አሰልፈው እንኳን የሚተው እንዳልሆነ ጌታቸው ተናግሯል። ጦርነት አሰማርተው ለምሽግ መቆፈሪያ የዋለውን እስካቫተር ለወርቅ መቆፈሪያ ያደረጉት ብሎ ሲነግረን ምን ያህል አይን ያወጡ እውነት ለመናገር ሰው የሚባል የሰውኛ ስሜት የሌላቸው ማን እንደፈጠራቸው እንኳን እውነት ወፍ ዘራሽ የሆኑ ሰዎች የትግራይን ፖለቲካ ጨምድደው ለዚህ መከራ እንዳበቁ ነው በደንብ የተረዳ ነው። ባለን ዕውቀት ላይ ባለን መረጃ ላይ ጌታቸው አሉ። ከነሱ ውጪ ያለው የትግራይ ወታደራዊ ክፍልም የፖለቲካ ኃይልም ለውጥ እንደሚፈልግ ህወሓት ባህላዊ የሆነ ትራዲሽናል የሆነ አስተሳሰብን የሚያራምድ መሰልጠን ያልቻለ ትንንሽ ግርግሮችን በዛ 4 ኪሎ ገባለው ብለው የሚመኝና የሚናፍቅ በጣም ብዙ ነገር ነው የነገረን። ለማንኛውም ያልነገረንን ደግሞ ቆጥረን ልንጠይቀው ይገባል። በዚህ ሁሉ ህወሓትን እንደዚህ ዝልዝሉን አውጥቶ እንክትክቱን አውጥቶ ሲገልጽ አብይ አህመድስ ያኔ እንደዛ አብይ አህመድን የፖለቲካ ድንክ እያለ በኢትዮጵያ ታሪክ ውስጥ መፈጠር የሌለበት እያለ ሲገልጽ የነበረው ጌታቸው ረዳ ዛሬ ምን ነው ምላሱ ተሳሰረ? ምን ነው ይሄንን እንኳን ትንሽ መናገር አቃተው? የኤርትራን ኃጢያት በብዛት ተናግሯል። እንደ ኤርትራ ዝም ብላ እኮ አልገባችም። በአብይ አህመድ ግብዣ ነው። ጋባዡን ትቶ የተጋበዘው ሰው ላይ ይሄን ሁሉ ኃጢያትና አንተ መከመር ለምን አስፈለገ? እኩል ማከፋፈል አንድ ነገር ነው። ይሄም ተጠያቂ ነው ያም ተጠያቂ ነው ብሎ በእኩል ደረጃ እንዲሁ ዝም ብሎ በገደምዳሜ ለመግለጽ የሞከረውን አይደለም። እውነት ለመናገር በጣም ከኤርትራ ጋር የሰራውን አብይ አህመድን እሱ ጎንም ስልጣን ተሰጥቶት ቁጭ ብሎ አብይ አህመድ ሆይ እያለ ዛሬ ህወሓቶች ከኤርትራ ጋር እንሰራለን ሲሉ ለምንድነው በጥፍሩ የቆመው? ያንንም አብይ ልክ አይደለም ዛሬም ህወሓቶችም ልክ አይደሉም ብሎ የሱን እንደው ምን ለማለት ነው ታማኝነቱን ለሚናገረው ነገር የሚያምነው እውነትም ጭንቅላቱን ነው የሚናገረው ብለን እንድናምንለት አላደረገም። This is the quickest way to clear out stuck poop. ያንንም የሆነ ነገር ተመችቶት አድርጓል። አሁንም የሆነ ነገር ተመችቶት ነው ያደረገ ያለው እንጂ ቋሚ መርህ ኖሮት አይደለም። አሁን ንስሐ ገብቻለሁ አለ። ንስሐ ከገባማ ንስሐ የሚገባ ሰው እኮ የሆነ ነገር አስቀርጦ አይደለም፣ ቂም ይዞ አይደለም፣ ሌላ ኃጢያት ይዞ ወይም ችግር ደብቆ አይደለም። ብልጽግናን የሚያህል የትግራይ ህዝብን በዚህ ደረጃ የትግራይ ህዝብ ህይወቱን አጥቶ አያውቅም። ባለፉት 100 ዓመታት ውስጥ የትግራይ ህዝብ በዚህ ደረጃ ህይወቱን አላጣም። ይሄንን የመራን ሰው ከጎኑ አብረ እየሰራ ሌሎች ላይ በዚህ ደረጃ መተ እንዲህ አይነት ነገር ማድረግ እኔ ብዙ ጥያቄዎች ነው እንደውም ከመልስ ይልቅ ብዙ ጥያቄዎች ነው የፈጠሩብኝ። አሁን ብልጽግና ለትግራይ ህዝብ ምን አስቦ ይሆን? ምን ደግሱለት ይሆን? የትግራይ ህዝብ ያሸንፋል፣ የትግራይ ህዝብ ህልውናው መከበር አለበት ብለን ነው የገባ ነው አለ። ዛሬ እኮ የትግራይ ህዝብ አዲስ አበባ ላይ ቤት የለውም፣ ቤቱን እየተነጠቀ ነው ያለው። የትግራይ ባለ ሀብቱን እየተነጠቀ ነው ያለው። ከምንም በላይ ህልውናውን እያሳጣ ያለው ይሄ የኦሮሞ ዘመን ነው። ኦሮሞ ነው መንገስ ያለበት። 3000 ዓመት ሰሜኖች ነግሳቸዋል። አማራና ትግራይ እየተፈራረቃችሁ 3000 ዓመት ነግሳቸዋል። ስለዚህ እግራችሁ መነቀል አለበት ብሎ ይህንን እየሰራ ያለ አብይ አህመድን ደግፎ አይ ለትግራይ ህዝብ ከዚህ በኋላ በሰላማዊ መንገድ ነው የሚለው አካሄድ እውነት ለመናገር ለትግራይ ህዝብ አስቦ ነው እንዲህ የሚያደርገው እንድንል መቼም አይጠብቅም። ከዚህ ልክ ሌላ ነገር እንድናስብ ነው ያደረገን። ለማንኛውም በቃለ መጠይቁ ዙሪያ እንደተባለው አቅጣጫ ለማስቀየስም ሊሆን ይችላል። አሁን ለምርጫ ቦርድ ውሳኔ መደገፊያም ሊሆን ይችላል። አሁን ለተነሳው ህዝባዊ እምቢተኝነት በጤና ባለሙያዎች እሱንም አጀንዳው በጣም ደምቆ ስለወጣ እሱንም ለመሸፈን ሊሆን ይችላል። ብዙ ነገር ልናስብ እንችላለን። ግን ጌታቸው ረዳ ከነገረን ይልቅ መስማት የምንፈልጋቸው ብዙ ነገሮች እንደቀሩት ልንነግረው ይገባል የሚለውን ነው እንደው ከቃለ መጠይቁ የተረዳሁት። ዘውዱ እውነት ነው መሳይ፣ ያው በትክክል አስቀምጠዋል ጌታቸው ረዳ። እኔ የኢትዮጵያ ልጆች ወይም ኢትዮጵያ የሆነ ስብዕና የተላበሰው ተግባር እሱ ብቻ ሳይሆን አብይ በሁለቱም አንግል ሳይሆን እውነት ኢትዮጵያኖች እንደዚህ አይነት ህሊና አለን ወይ የሚል ነገር ነው እንዳስብ የሚያደርገኝ። ኢትዮጵያኖች አትንኩኝ ባይ፣ ስሜታችን ሲጎዳ ወደኋላ የማንን
በስብዕናችን በተለይም በማንነታችን ጉዳይ ላይ የሚመጣን ነገር ምንም ዜሮ ቶለራንስ ነበር። ግን የሚገርመው ነገር በጣም በሚገርም ሁኔታ አብይ አህመድ እንደዛ ሲያብጠለጥለው የቆየው ጌታቸው ረዳን እንደው ሰው ነን፣ የሚሰማን ብዙ ነገሮች አሉ። እንደነዚህ አይነት ሰዎችን ብንችል ከአጠገባችን ከአካባቢያችን ማራቅ፣ ካልሆነ ደግሞ በምንችለው አቅም ተከታትለን ይህንን ስማችንና ስብዕናችንን ክብራችንን ያዋረድን አካል እንበቀላለን። ይሄ የኢትዮጵያኖች ባህሪ ነው። በምንም ተአምር ዝም ብሎ የኢትዮጵያ ዜጋ ኢትዮጵያ የሆነ ሰው የደረሰበትን የማንነት ጉዳይ የስብዕና ጉዳይ ለሌላው አሳልፎ የሰጠውን ሰው ዝም ብሎ የሚቀበል አይደለም። በዚህ በውጭ እንኳን ስንኖር ገና አንድ ነገር ሲናገሩን ወዳው ነው እንደ ነብር የምንቆጣው። እንደዛ ቅድም እንዳልከው ድንክ ምናምን አብይ እንደዚህ ነው ከትምህርት ደረጃው 7ኛ ክፍል ያላለፈ እውቀት የሌለው ምናምን የሌለው በዚህ ወጥቶ ያላለው ነገር የለም። እንዴት ያን ሰው አምጥተህ ምን አይነት አይምሮና ህሊና ወይም የኢትዮጵያዊነት መንፈስ ቢኖር ነው ይህን ሰው እያጠገበ ቁጭ የምታደርገው? ደግሞ ጌታቸው ረዳም ራሱ ሳይቀር እንደዛ ያብጠለጠለውንና ያንቋሽሸውን ሰው መልሶ አድቫይዘር ነህ ነጋ ቁጭ በል ሲለው እንዴት ተቀብሎ ይቀመጣል? እሱ ብቻ አይደለም፣ የትግራይን ህዝብ እነዛን ወጣቶች ያስጨፈጨፈና የጨፈጨፈ እናቶችን ጭምር ሳይቀር በየቀኑ እንባ ሳይሆን የደም እንባ እንዲያለቅሱ ያደረገ 5፣ 6 እና ከዛ በላይ ልጆቻቸውን ያጡ እናቶች ጩኸት በነጌታቸው ስራ ነው። በአብይ ተግባር ፈጻሚነት ነው ይህ ሁሉ ግፍ የተፈጸመው። እኛንም ጭምር በማወቅም ባለማወቅ ስህተት ውስጥ እንድንገባ ያደረገ መከላከያው እንዲተጨፈጨፈ እንዲተደረገ አሁን የሚወጡት መረጃዎች የሚያመላክቱት ሆን ተብሎ መከላከያ ላይ ሁሉ እንዲፈጸም ያደረገው እሱ ነው የሚል መረጃዎች እየወጡ ነው ያሉት። በተጨማሪም ነው የኤርትራን ጦር እንዲገባ ያደረገው በትግራይና በኤርትራ መካከል የነበረውን ቁርሾ የነበረውን እልህ ያን ህዋቶች አሁን ከህዝብ ጋር ማገናኘት የለብንም። ዘውዱ እንግዲህ መረጃ ሲሰጥ አስተያየት ሲሰጥ የነበረው ጌታቸው ከእንደገና 360 ዲግሪ ተገልብጦ አሁን ደግሞ አብይን ማንሳትቶ ደግሞ የትግል አጋሮቹን አብሮ ያንን ሁሉ መከራ ያንን ሁሉ ዋሻ ውስጥ ተደብቆ ያሳለፋቸውን ሰዎች ደግሞ በዚህ መልኩ እየገለጻቸው ከሆነ ማን ነው የሚታመነው? ጌታቸውም ትላንት የሚነግረን ዛሬም የሚነግረን ይኸው ጌታቸው ነው። የቱ ጋር አስምረን እንቀበለው? የቱ ጋር ይሄ ነው ጌታቸው እንበለው? ነገ ደግሞ ይሄንን ስላለመቀየሩ ምን ዋስትና? ይሄ የመጨረሻ ስለመሆኑ ምንድነው? ያኔም ንስሐ ነው ብሏል፣ ዛሬም ንስሐ ነው እያለ ነው።